ብለሽ ነው? ምን አለችኛለሽ? ሲር ቆዝሟል። ከዛ ምን ሆነ ነው ምናምን ብዬ አናገርኩት። ስለ ሄቨን ስለ ድሮ ታሪኳ የምታውቂው ነገር አለ እንዴ ምናምን አለ። ታዲያ ምን አልሽ? እኔማ ምን እለዋለሁ? ስለዚህ ያደረኩት ነገር ቆንጆ ነው ማለት ነው። ምን አድርገሽ ነው? ምንም ሄቨን ይኸውልሽ የኔና ያንቺ ጓደኝነት ሊያበቃ ማለት ነው እችን ታክል ቅንጣት ነገር ነው የቀረው። እናማ ያልሽውን ነገር የምትነግሪኝ ከሆነ ንገሪኝ። እሺ በቃ እነግርሻለሁ። እሺ እንዴ ሄቨን እዩ እነዛ እኮ እነ ጊልያድ ናቸው። እንዴ ጊልያድ ማለት ይሄ ነው እንዴ? አዎ ባለፈው ያልኩሽ ይደረቱ ምናምን ደስ ይላልኩሽ፣ ግን የሆነ ነገሩ ደስ አይል። ወደድሽው እንዴ? አንቺ ደግሞ እንደው ምን ትያለሽ? የጠየቅኩሽን ብቻ መልሽልኝ። እንዴ ቀይ ወንድ ደግሞ ያቅለሸልሸኛል ምናምን ስትያል ነበር እንዴ? እሱማ ኪሩ ደግሞ ጠይም ነው። ኡፍ አንቺ ደግሞ እንዴ እሺ ቆይ ምን እያደረጉ ነው? ምን አውቂ አንቺ ባለፈው ስሞጣሞጥበት። ቆይ ግን የፍቅሬ ፍላጽ አንዱን ነርቡን በጠሰው እንዴ? አፍቀሮሽ መሆኑ ነው። ቢሆን ግን መልሴ ምንድን ነው እንዴ? አይሆንም ነው ኪሩ። ቢሆን ግን እሺ ምናምን በዩትኝ ነበር አይደል እንዴ? ኪሩ እኮ ሄጂ አረዛ ነኝ እባክሽ። አንቺ ደግሞ እስኪ ተይው እስኪ ይሄን ልጅ እጭ ምንድን ነው? እሺ አቶ ጊልያድ እና ወይዘሮ ኤልዳና እንዴት ናችሁ ባካችሁ? ሃይ ጄሪ። ምን ነው አቶ ጊልያድ ዝም አልክ? አትናገርም እንዴ? ሰላም በቃ እና ምን ልበል? ኧረ ምንም አትበል። እውነትህን ነው የኔ አባት። እንኳን አይደለም ተናግረህ ይቅርና እንዲሁም አይደል ቡዬ። ምን አንቺ ለካ ለሀገሩ አዲስ ነሽ። ምንድን ነው የምታወሪው? ቆይ እናንተ ግን ለምንድን ነበር የመጣችሁት? አንቺን ልናናግርሽ ነው የመጣ ነው። ምንድን ነበር ጉዳዩ? ለብቻሽ ነው እንድናናግርሽ የምፈልገው እኮ። ለምን? ውይ ጄሪ በቃ እሺ በይኝ። በቃ እኔ ልሂድ። ጄሪዬ እዛ ጋር ሆኜ እጠብቅሻለሁ። እሺ በቃ ቡዬ እዛ ጋር ሆነሽ ጠብቂ። እሺ ወይዘሮ ኤልዳና እና አቶ ጊልያድ ምን ነበር ጉዳያችሁ? ወደ ጉዳያችሁ ግቡ። ባለፈው ጊልያድን ስላናገርሽው ነገር ነው። አንተ ትልቅ ሰው አይደለህ እንዴ? ምንድነው በዚህ እድሜ ወላጅ ይዘህ ስትመጣ ትንሽ አይደብርህም? ምንድነው የምታወሪው? ተረት በጊልያድ ፊት ልነግርሽ የምፈልገው አንድ ነገር፣ በእኔና በሱ መካከል ምንም አይነት ነገር የለም። እሺ ምንም ነገር በመሀላችሁ ከሌለ ታዲያ አንድ ላይ ምን ታደርጋላችሁ? መንገድ ላይ ስወድቅ አይቶ ረዳኝ። ከዛ በቃ ከዝኔ የማይኮን መሰለኝ። እኔ ራሴ እኮ ነኝ ደውዬ ካላገኘሁክ ብዬ የምጨቀጭቀው። ጄሪ እንዴ እሺ ከዝኔ ነው ያልሽው? አዎ ከዝኔ። እሱ መሆኑ እኮ ምንም ችግር የለውም። ግን ደግሞ ወንድና ሴት አንድ ላይ በምንም ታምር ጓደኛ ማቾች ሊሆኑ አይችሉም። ዛሬ አይተሽው ከዝኔ ነው ያልሽው፣ ነገ ሄደሽ ደረቱ ላይ ተለጠፈሽ ብናገኝሽ የማን ያለ ልንል ነው እንዴ? ኧረ አንቺ ልጅ በስመ አብ በይ። እኔ ከማክቤል ውጭ በጭራሽ እንደዚህ አይነት ነገር ውስጥ አልገባም። ኧረ አዎ እርግጠኛ ነኝ። ጥሩ፣ እንደዛ ከሆነ መቼና እንዴት መገናኘት እንዳለባችሁ ከማክቤል ጋር ተነጋግረን እናሳውቃችኋለን። ገባችሁ? ጄሪ እኔ እኮ ይሄን ነገር የነገርኩሽ ፕሮግራም እንድትወጪልኝ አይደለም። እና ምንድነው? ጊልያድን ከዚህ በኋላ በፍጹም እንድታስጨንቅ ስለማልፈልግ ነው። ይኸውልህ ጊልያድ የማይሆን ነገር እያየ ባይ ግን ማለት ነው አልፈታህም። እሺ አሁን ነው እርቦኛል፣ ልሄድበት። አጨቅጭቁ እንዴ እንደው ግን እቺ ልጅ ምን ባረጋት ነው የምትፈታኝ? እኔ ደግሞ ምን ባረጋሽ እንደምትፋችን ሳስብ ግራ ይገባኛል። ፕሊስ ማይኮን ግን ለምንድን ነው ትንሽ እንኳን አንደርስታንድ ለማድረግ ማትሞክረው? ትንሽ እንኳን አላሳዝንህም እንዴ? በእናትሽ እንዳታለቃቅሽ። በነገራችን ላይ ማድረግ ያለብን ነገር ከጨረሰን እኔ ልሂድ። እሺ ወዴት ነው የምትሄደው? ማገኘው ሰው አለ። ደህና ሄቨን እንደው የሰመኑ ሴቶች እኮ ምን እንደነካቸው አላውቅም። ቆይ ምን ነው የተፈጠረ ችግር አለ እንዴ? ሁሉ አማራሽን ገበያ ታውጣታል። ያዩት ሁሉ ነገር እኮ ነው የሚያምራቸው እንዴ። እና አሁን ጊልያድ አምሯት ነው? የኔ እናት ከዝኔን ስለሚመስለኝ ነው የምቀርበው ምናምን አትለኝ መሰለሽ? እና ብትቀርበው ምን ችግር አለው? አንቺ ደግሞ ምን ሆነሻል እንዴ? ለወደፊት እኮ ምንም ቢሆን እኮ አማቼ እኮ ነው የምትሆነው እንዴ። መቆጣጠር አለብኝ። ቆይ ከማክቤል ጋር ያላቸው ፍቅር ተረጋገጠ እንዴ? እኔ በሚበቃኝ መንገድ አረጋግጫለሁ። እንግዲህ ማመን አለማመን የራስሽ ጉዳይ ነው፣ አይመለከተኝም። ቴጄሪ እንደዛ ይባላል። ሴትዮዋ አሁን አርቦኛል፣ ጭጭ እና እንሄድበት። ሄዳ እሺ የኔ ትርትር ደግሞ አትጨነቅ ያልኩሽ አይደል እንዴ? ፈልጌው እኮ አይደለም አብሽ። ቹቻ ያለችበት ሁኔታ ደስ አይልም። እሱ እኮ ይገባኛል። በቃ ለዛሬ ቤዛ አለችላት አይደል እንዴ? አዎ አለች። ነገ ደግሞ በእኛ በተራችን ክላም እናረጋታለን። እኔ የምለው ሚኪ የት ሄዶ ነው ብቻ ነው የተቀመጥከው? ያ እኮ ድሮም እኮ አመዳም ነው። ይኸው በየቦታው እየተልከሰከሰ ይሆናል። ኧረ እንደውም እንደውልለትና የት እንደሆነ እንወቅ። አየሽ አይደል? ምን
የደውሉላቸው ደንበኛ በየቦታው እየተልከሰከሱ ስለሆነ አሁን ማግኘት አይችሉም እኮ ነው ያለችኝ። አሁን እንደዚህ ትላለህ፣ ከአይነ ስር ሲጠፋ ደግሞ ትጮሃለህ። ማ እኮ ነው ያቡሽ? አዎ አንተ ምን ወሬ ታበዛለህ? እሺ ይሁንልሽ። የኔ ጨርሷ እኮ ምን ብዬ ልጨርሰው ብዬ እያሰብኩኝ እኮ። እንዴት ዝም ብዬ ክላም ሳረግሽ ያሰብኩት ቃላቶች ውበትሽን ሊገልጹት አይችልም። እስቲ ግድ የለህም አንተ የመጣልህም ብቻ ሀሳብ ንገረኝ። እርግጠኛ ነሽ? ልሞክረው፣ ልሂድበት። ሂድበት። የኔ ብርቱካን፣ የኔ አፕል ልልሽ ነበረ። እኔ የምለው ፍንድ ቀየርክ እንዴ? እንዴት? ቃላቶች እኮ የአትክልተኛ ሆነብኝ። ይህንን ፍራቻ እኮ ነው። ይቅርብሽ፣ አልግለጽልሽ ስልሽ ነበር። ለማንኛውም ስቀልድ ነው ስታይል እና ዛሬ ደን ድራማ ቦታ እንለማመድ። እባክህ እንዲ አይደለም። ቤት ገብቼ ትንሽ ባርፍ ደስ ይለኛል። ከዛ ደግሞ ነገ ትምህርት ቤት መሄድ አለብኝ። እኔ የምልሽ ቲቸር በቄ ራሱ ደህና ነው። አንቺ እሱ ራሱ ይናፍቀኝ። እሱ ለምን ታታገኘው? አያስገቡኝማ። ቢያስገቡኝ እኮ ደስ ይለኝ፣ ግን አያስገቡኝ። አረ አሁን እኮ ያን ያህል አያካብዱም። ያው የክረምት ትምህርት አይደለ? እስኪ ሞክራለሁ። ለማንኛውም ግን ከትምህርት ቤት ስትወጪ እኔ እሸኝሻለሁ። እሺ? ወክ እያደረግን ደስ ይለኛል። በላውን እንቁስ አይደል? የሚያራዳልች ሰሞኑን ግን በዙሪያችን እየተፈጠሩ ያሉ ነገሮች የሌለ እያስደሰቱኝ ነው። እንዴት? ይሄ ማንነቱ የማይታወቅ ኒንጃ ናታንና የላን በደንብ አድርጎ ቀጠቀጠልኝ። አንተ ደግሞ አሁን የሌላን እጅ ደህና አድርገህ ሰባበርክልኝ። ታዲያ አይጸዳም? በጣም እንጂ። ሰማማ እኔ ግን አሁን ማለት ነው ኒንጃውን ባገኘው እንዴት አድርጌ እንደማመሰግነው አይደው የለ። ምን ልትለው? አንተ ማለት ለእኔ ባለውለታዬ ነህ ብዬ ነበር እጅ ምነሳለት። ወሬ አለብህ። እንዴት? እኔ እንኳን ደህና አድርጌ የኤልያስን እጅ ሰብሬ መች በቅጡ አመሰገንከኝ? እንዴ አንቺማ ብራዘር እኮ ነሻ። ከሆነም አሪፍ። ቆይ እኔ የምለው ይሄ ኒንጃው ግን ማን ነው ብለህ ጨራሽ አልገረመህም? ለምን ይገርመኛል? አለ አይደል ሁለቱም የኛ ጠላቶች ናቸው። ኒንጃው ደግሞ ሁለቱንም ደህና አድርጎ ነው ይገባላቸው። ታዲያ ይሄ ነገር እንዴት ነው ምናምን ብለህ ያሰብከው ነገር ካለ በግልጽ ተናገር። እሱማ እኔ እኮ አንተ ደህና ፋይተር ምናምን ቀጥራ ከሆነ ብዬ እኮ ሌላ እነዚህ ወጠጤ አንሽ ነው። እሱማ ልክ ነሽ። ኤላ ተብዬው ዝም ብሎ ወጠጤ ነገር እንደሆነ በደንብ አሳይተኸኝ። ከዚህ በኋላ ሰብለ አጠገብ አላርፍ ካለ ማለት ሌላኛው እጁን ነው መሰብረለት። እሱን ደግሞ አሳያለሁ። የቻ መሽማል ቾምብዬ አረ ኃይል ይጠቀማል እኮ። እንዴት ነህልኝ ወንድምዬ? አንተ ደግሞ ምን ታገጣለህ? አንተም እንደው ደፋር ሆነህ እንደሰዋለው ትላለህ። አለው ማለት ከንቱ እኮ ነው። ደፋር ነው ይሄ ልጅ ግን አንተ ደፋር እና አለው ካላልኩ ምን ልበል? ሲሆንማ ለሁሉም እኮ ሞቻለሁ ብትለን ይሻለናል እኮ። ለምን ሲባል እንዲህ ፎንቃ ጅልግግ አድርጎ ሳይው ምን እንደሚመስለኝ ታውቃለህ? ቸርኪው አለቀ ባጃጅ ጎማ ነው የምትመስል። ጥሩ በላል ሚኪዬ። ከመጥቆር እኮ አመድ መስሏል ይሄ። ይኸውልህ አሻንቲ ተሳስተህ በስህተት ይሄ ልጅ በጥፊ እንዳመተው። እሺ ለምን እንዴ? ምን ሆነ ነው? ደህና የተውን ኮሮና በጥፊ ብለው አቧራ ተነስቶ አገር በምድሩ ይበቃል። ምን አስታወስከኝ መሰለህ? የጋሽ መንጌ እቺ የድሮ ጸጉራሟ እንትን ብርድ ልብስ የለም እሱን ያስታወስከኝ። ጩጬ እያለን በአመት አንዴ ነው ብርድ ልብሱ ራሱ የሚሰጠው። ልክ በበትራቸው ቷ ሲያደርጉት ቡንን ነው የሚለው። ልክ እንደ ቾምቤ ፊት ጠቆርኩኝ። የመኪና ጎማ መሰልኩኛ። ልክ እንዲህ ማለት ነው። አንተ ምን ታፈለው? አውራ ቢኪ አስጠለኝ። የብብቱ ጤላፍ አልቻልኩትም። ወይ አይዞህ ወንድሜ፣ እግዚአብሔር ይከታል። እንዴት ቀልዳለህ እንዴ? እኔን አንተን አስጠላለሁ ብዬ ብጠጋ እኔ ስታፍኜ በሞት ማን አለኝ? ትሰማለህ? ከዚህ በኋላ ተሳፈጠኝና ሲጥ ነው ማድረግ። እኔ ቾምቤን አላወከኝ ቤቴ ሆሜራ ይኸውልህ የብብቱን ሸታ ጥምር አድርጌ ሳብን ያደረኩት ባፍንጬ። እዴ አራግብልኝ ሚኪዬ። ተረፍክ አይደል? አንተ ከዚህ ብብት ከተረፍክ ከምንም ትተርፋለህ። ጀግና ነህ፣ ጠንካራ ወንድ። አቤት ብብት እንደው ቾምቤ ታድለህ። አሻንቲዬ እንዴት ነው? ጤናፊ ተመቸሽ? ይደገምልሽ? ኧረ በቃኝ ወጣልኝ እኮ። ቾምቤኔ ለሌላ ነገር አይደለም። እኛን ብለህ ስማን። በቃ ቃጀል ትቅርብህ በቃ እኮ። ለምን እቺ ልጅ እሺ አለች እንበል። እቺ ደግሞ ቸከስ የሆነች ልጅ ጽድት ያለች ልጅ ማለት ነው። እሺ ብላክ የፍቅሯ ሚዳቁ ልቧ ላይ ፈንድቆ ምናምን ያራዳል ልጅ ሀግ ብታረጋት እቺ ልጅ በዚህ ግማታም ጤናፍክ ሞተሽ ማለት አይደለም።
አፍነ ገደልካት ማለት አይደል? መርዝ ማለት እኮ ነው ይሄ። ኧረ እንዴ! ኧረ እኔ ራሱ እኮ እስካሁን አልተመለስኩም። አሁን ይኸውላችሁ ሁለታችሁም ጨው ይቀይሩ። ምን ይሁንልሽ የኔ አባት? እኔ የምላችሁ ደሜን አይታችኋታል? አየህ፣ ልብ ሲደነዝዝ ጆሮ ይደፈናል ማለት እኮ ይሄ ነው። አሻንቲ በእናትህ አታፍላ። የት እንዳለች እንድነግርህ ከፈለክ ቦዛ ገብስ። ይሄ አሻንቲ ምንም ሳንቲም የለኝም። ውይ እንደዛ ከሆነ እኔም ያለችበትን አላውቅም ነው አሻንቲ። እንዴ ምንድን ነው እንዴ? አምልጥ ገባል። ዘውዬ ዛሬ ሀፒ ገጨሻ። ቀሚሷ ግን እንዴት ናት? አታምር? ወይዘሮ አሰለፍ ራሱ እኮ አላወቁም እንጂ እኔ ብረት መዝጊያ የሆንኩ ባልኮ መዝጊያ። አይዞ በቅርቡ መረዳት አይቀርም። አይ የእሳቸው ነገር እንኳን አይመስለኝም። እናንተ ግን ታወራላችሁ? አይ ያወራን አይደለም። ምን ነው አመረርሽ እንዴ? ለምንድን ነው ማላማር? ትቀልዳለህ? አንተ እኮ ማገባ ሰው፣ ስለዚህ ደግሞ እንድታከብር እፈልጋለሁ። አረ ዘዊ እዚህ ጋር ሙቀት እየተሰማኝ ነው። ጠቅጠቅ ነገሮች ይብላል ሙቀት ቢሰማ እናሷ ሲኒስ ማን አየባት? እንደ እኮ በጣም የምትገርም አፍቃሪ ባለክ። ዘዊ ዛሬ ቀኑ ምንድን ነው? እኔ እንጃ። ለምን ጠይቅ? አይ እኔ እንደዚህ አይነት ሙገሳ ከሰማሁ ስንት ጊዜ በድሮ ህይወቴ ሴት እያለሁ ነው የሰማሁት። አይለሙ እስኪ አስቡ፣ የትኛው ባለው በዚህ ዘመን የሚስቱ እናት እንደዚህ ከፍ ዝቅ እያደረገችው ዝም ነው? እኔ ራሱ ይህን ትዕግስት ከየት እንዳመጣሁት እንጂ። አንተ እኮ እማዬ ሀብታም ስላልሆንክ የምታስበውን አይነት አማች ስላልሆንክ ብቻ ከፍ ዝቅ ስታደርግ ለእኔ ፍቅር ብላ አይደለ ዝም ያልከው? ዞሪ ልሞት ነው እንዴ? አንተማ ለምን ትሞት? እኔ እሞትልሃለሁ እንጂ ነበር። ነቅ እንዲህ ስትይ ማዘር ቢሰሙ ራሱ አንተ ኩርንችት አንተም ብሎ ነበር እንትን የኔ አባት። አይዞሽ እቺን ፕሮግራም ብቻ እንጨርስ እንጂ ከዚህ በኋላ አታገኝም። አይ አትልፊ። እንዴት? እኛ ጣሊያን ብንሆን ራሱ በሊቢያ በኩል አድርጎ ይመጣታል እንጂ አይቱ። አንተ ደግሞ አታካብድ እስቲ። ቢመጡ ራሱ ምን እንደሚሉ ታውቂያለሽ? አንተ አዞ ፊት አንተም ብሎ ለማ አንተን አሁን ባል የምትሆነው እሳቸው ሊሆኑ ነው። እኔ እኮ ይሄንን ነገሯን እንድታቆም በጣም ጥሬ ያለው ግን በቃ አልቻልኩም። አረ ቀለል አድርጊው ዘው። እሺ እኔ አባት። አረ ነገር ሙቀት ለቀቀብኝ። ሌላው ሲስጠል በፀሐይ ላይ ሌላ ሙቀት ነቅነቅ። እስቲ አንተ ስለሷት ይበርክ። አይመሽም እንዴ? ኤላ ምን አለበት ቤት ባትነሳኝና መጥቼ ባናገረ። ምን አይነቱ ደረቅ ነህ ግን። መግቢያ መውጫህን ፈልጌ አይሃለው ከሩቅ ሰርቄ ውስጤን ፍቅር ጨረሰኝ አለች ዘፋኟ። ይሄ ዘፈናውን ትክክለኛ ቦታውን ያገኘ ይመስለኛል። አልገባኝም። ግልጽ እኮ ነው። ኤላን ሁሌ ተደብቀሽ ታየዋለሽ እና የዘፈን አይገባኝም ነው የምትይ? ቆይ አንቺ ልጅ ግን እኔ እንዴት ነው የምታስቢኝ? እንዴት አሰብኩሽ? የምር ከሮ ጀምሮ እያወቅሽኝ አሁን ላይ ስለኔ እንደዚህ ማሰብሽ በጣም ነው የሚያስደብረው። ይኸውልሽ ሰብሊ፣ እኔ እኮ በእርግጠኝነት የምነግርሽ ከድሮ ጀምሮ ስለማውቅሽ ነው። እና ምን ይጠበስ? ከፈለግሽ አሁን ላይ ምን እየተሰማሽ እንዳለ አብጠርጥሬ ልነግርሽ እችላለሁ። እስኪ ንገሪኝ፣ ምንድን ነው? ኤላ ማግኘት አትፈልጊም፣ ግን ደግሞ የሆነ ድምጽ ይመጣና ኤላ ባንቺ ምክንያት ተጎድቷል ይልሻል። እሱ ድምጽ እኮ የሚሰማኝ የምርን በእኔ ምክንያት ስለተጎዳ ነው። ከዛማ ሄደሽ ጠይቂው የሚል ስሜት ይሰማሽና አይ ተናዶብሻል ይቅርብሽ የሚለው ስሜትሽ ደግሞ ያመዝናል። እሺ ባክሽ። ከዛ ደግሞ ያበጠው ይፈንዳ ሄጄ እነግረዋለሁ ቲና አይ ጆኒ ቢሰማ ደግሞ ይደብረዋል ብለሽ ደግሞ ትተያለሽ አይደል?
ፍቅረኛ ያላት ሴት እንደሱ ማሰቧ ትክክል ነው። እሱንማ ሰብሊን የምጋራዋለሁ። እቺ ደግሞ ምንድነው እየሄደች የምትለጠፍበት? አየሻት አይደል እንዴት እንደሚያረጋት? አሁን በሷ ቤት ያፈቀራት መስሏታል። አንቺም ታዝበሻታል አይደል? እሱ ግን አንቺን ለማብሸቅ እየተጠቀመባት እንደሆነ አይገባትም እንዴ? በጣም ብዙ ጊዜ እኮ ላስረዳት ሞክሬያለሁ፣ ግን እሷ ፍጹም አትሰማኝም። እና ምን ተሻለ? ምን አውቄላት ነው? ቆይ ለምን እንዲህ አታድርጊ? ምን ሄደሽ አናግራቸው። ምንድነው ማናገራቸው? ይኸውልሽ ትሄጂና አለምን ላናግርሽ ፈልጋለሁ ትያታለሽ። በዛው ደግሞ ኢላንም እንዴት ነህ ተሻለ ወይ ብለሽ ጠይቂዋለሽ። ይሻላል? አዎ ይሻላል። ምንም ቢሆን የልጅ እንደዚህ የተሰባበረው ባንቺ ምክንያት ነው። እሱማ አዎ። እናማ እኔ ባንቺ ቦታ ብሆን ላደርግ የምችለው ነገር ይሄንን ነው። ኡፍ እንዶ ጆኒ ምን አለ ልጁን ባይደበድበውና ለጸጸት ባይዳርገኝ። ለማንኛውም ምን ያሁን መሄዴ ነው። አንቺ አስበሽበት የመሰለሽን አድርጊ እሺ። ቻው ጓደኛዬ። ኤላዬ አሁን እንዴት ነህ? ይመስገን ምንም ማለት እንደና። አይዞህ እሺ ትወጣዋለህ። ይሄ እኮ በጣም ኖርማል ነገር ነው፣ ችግር የለም። እኔ ግን ምን እንደሚያናደኝ ታውቃለህ? ምንድን ነው? የተደባደብከው በሴት ለዛው በሰብለ መሆኑን ሳስበው በጣም ነው የምቃጠለው። ጉዳዩ እኮ የሴት አይደለም፣ የክብር ጉዳይ ነው። አይዞህ አንተ ብቻ ይሻለህ እንጂ እንዴትም አድርገን ክብረን ታስመልሳለህ። እስኪ እናያለን። አይ ጓደኛዬ መሸጣዎች እቺ ደግሞ መጣች። ምን ነው ተደባብራችኋል እንዴ? አዎ አንተ ከጆኒ ጋር ከተጣላ ጀምሮ በጣም ነው የተደባበርነው። ለምን? ግልጽ እኮ ነው ያንተ እያንዳንዱ ጉዳት ስለሚያሳስበኝ። ቢሆንም በእኔ ምክንያት ግን መደባበር አልነበረባችሁ። ሀይ አለ። ሀይ አንዴ ላናግርሽ። ምንድነው የምታናግሪኝ? እዛ ጋብቻችን ነው ላናግርሽ ነው ፈልገው። አንቺ አይደብርሽም እንዴ? ከፍቅረኛዬ ጋር እኮ ነው ያለሁት። ቢያንስ ብቻዬን ብሆን እሺ። ምን ፍቅረኛዬን ያልሽው? አዎ ምን ነው ገረመሽ? ኤላ ይሄ ነገር እውነት ነው? ማወቁ ይጠቅምሻል? አዎ ይጠቅመኛል። ለብሮ የሚጠቅምሽ ማለት አየሽ፣ ለምን እንደሚጠቅምሽ ራሱ ጠንቅቀሽ አታውቂውም። ያ ማለት ደግሞ አለም ጓደኛዬ ናት። በትንሽ ነገር ተደባበረን እንጂ አልተጣላንም። ያ ማለት ደግሞ የሷ ነገር ብሎ ይመለከተኛል ማለት ነው። እንግዲህ ከኔ ልክ ስለሷ ራሷን መጠየቅ ነው። እሷ ደግሞ መልሳልሻለች። ያ ማለት አለም ፍቅረኛ ናት? አዎነች። ምን? ኤላዬ እንደዚህ በግልጽ ስለተናገርክ አመሰግናለሁ። እሺ በቃ ለምዬ አይ ቲንክ ሰብለ ልታወራች ትፈልጋለች። እናንተ አውሩ። እሺ ወይዘሪ ሰብለ ምንድን ነበር ልታወሪኝ የፈለግሽ? እኔ? አዎ አንቺ። ምንም። አሁን ላወራሽ ፈልጋለሁ። እስቲ ያልነበር ትቼዋለሁ። ታይዋ እንግዲህ ምንም ማድረግ አይቻልም። ሀይ ዮሲ። ሀይ ብሌ ነው። እንዴት ነሽ? ደህና ነኝ። ምን ሆኖ ነው የቆዘምከው? ቆዝም ያለው ምን ጥያቄ ያለው? በጣም ነው። አይ ቆዝም ያለው ምን ነገር እያሰብኩ ነው። ምን ሊሆን ይችላል? የሆነ ቁም ነገር እያሰብኩ ነው። ልገምት። ምን ነው የምትገምቺው? በእርግጠኝነት ስለ ሄቨን እያሰብክ ነው። ስለ እሷ ደግሞ ልናስብ ይችላል። ኧረ ሰሞኑን በተደጋጋሚ እየተገናኛችሁ ሻይ ቡና እንደምትሉ ማለቅ ነው እንደሚመስለው። እንዴ እና ሻይ ቡና ብንል ምን ችግር አለው? ምናልባት ቀስ እያለ ፍቅሯ ልብ ውስጥ ጉዝጉዝ ካለ ብዬ ነው። እሱ መቼም ሊሆን የማይችል ነገር።
ይሄ ነገር ብቻ ወደኛ እንዳይሆን። ምንድነው እሱ? አታይም እንደ ሄቨን እየመጣች እኮ ነው። ምን ነው? ምን? አይ የተረበሽክ ትመስላለህ። ኧረ እኔ አልተረበሽኩም። ሀይ ዮሲያስ እንዴት ናችሁ? ሄቭ እንዴት ነሽ? አለሁ። ብሌን እንዴት ነሽ? ደህና ነኝ። ከፈለከኝ ፍሪ ነኝ ልልህ ነው የመጣሁት። አረ አዎ ብሌኗ በቃ አሁን ከሄቭ ጋር መሄድ አለብኝ። የምራችሁን ነው? አዎ የምራችንን ነው። ምን ነው ገረመሽ? አይ በቃ ይመቻችሁ። እስከሳለች ጄሪ ትልቁ ዳቦ ሊጥ ሆኖ ማለት እኮ አሁን እኮ ነው። ጭራሽ ያለበት ድረስ ሂዳ ነው የምታናገረው። ኧረ ወይኔ ሄቨን፣ አይ ቅሌቴ፣ አይ መድኃኒዓለም እንደው አዋረድከኝ። ምን አድርጌህ ነው? ለነገሩ ይበለኝ ስራዬ ነው። የእጄን ሰጠኝ፣ የእጄን ስጠኝ ያደረገኝ። እኔ አሁን ምን አደርጋለሁ? ውርደቴን ቅሌቴን ዋጥ አድርጌ ዮሲያስን ሄጄ አንገቴን ደፍቼ ፊቴን አይኔን እንዲበጨው ጥብ አድርጌ ይቅርታ ጠይቋል። ከዛም በኋላ ለቲቸር በቂ ሄጄ እኔና ሄቨን ተቆራርጠናል፣ ከሄቨን ጋር ምንም አይነት ግንኙነት የለኝም እላለሁ እንጂ እንደዚህ አይነት ቅሌትማ አልከናነበም። ሄቨን፣ አይ ሄቨን፣ የስራሽን ይስጥሽ። የታም ዘርጋ ተጫት እንደ አፍቃሪው ተከሰታል። ቾምቤ ነው። ወይኔ ፍቅር፣ ይሄ ልጅ እኮ ከሳ መነመነ እኮ እሱ ነው። ግን አሁን እኔ የምላችሁ ግን ይህ ነገር እየመጣ ነው እየሄደ ነው? ግራ ገባኝ እኮ። ኧረ እየሄደ ነው እየሄደ ነው። አንተ ጉድ እንዳትሆኑ። ይሄ ልጅ እየበረረ ነው፣ እየተንሳፈፈ እኮ ነው። እየመጣ ነው። እና እስከፈለግ እኔ እርግጠኛ ነኝ። እኔ ቾምቤን ካልዳሰስኩ ማመን አልችልም። ኧረ እየመጣ ነው። አንተ ጥላለሁ ከዚህ ቅጥነት ላይ እኮ መጣ። እሱ እስቲ ቼክ አድርግ አንተ እውነትም እስቲ ቼክ አድርግ። ወይኔ ጉዴ! አንተ ምን አባ ነው ሙሉ የምትይዘው? ይኸውልህ በአንተ ቤቲንግ እየቆመርን ነበር። የምን ቤቲንግ? ሞላ ጎደለ በለው መጣ ሄደ በሚለው እኮ ነው። አሁን አባቴ አንተ ፍቅር ስለያዘ ምንም አይገባም። ምስኪን አንተ ልጅ ስርዓት ያዝ። ከዚህ በኋላ ሙድ እንድትይዝብኝ አልፈልግም። እኔስ አንተም እንደዛው። እናንተ አትመቹኝም አልፈልግም አላችሁ እኮ። ግን እኔ እንደፈለኩ ሙሩ ይዝበት ይቻላል። አንተንም አልሰማም። ገርጣት ይሏል ነው። እና ሁላችሁም ላይ ማዕቀብ ጥያለሁ እያልክ ነው? አዎ ጥያለሁ። እስታይል በሉ እንኩ ተቀበሉኝ። ምን እሺ? አሻንቲ ሞኖ ባንድ ሚኪና አቡሽን ይዞ ስራ በይፋ ጀምሯል። አንቺ ብቻ ወይ በይን እንጂ እኛ እናደማምቀዋለን አይደል? ከዛሬ ጀምሮ የአሻንቲ ባንድ ተጀምሯል ይላል። ተጀምሯል። ቃጁንያ ያችሁ እስቲ ጠቁሙኝ። ርቃማ ልጆች ወይኔ አይና ማፈቀኝ ወይኔ ቃጁንያ ያችሁ እስቲ ጠቁሙኝ። ቃጁዬ በሪት ወይኔ ወይኔ ላጅን ሰነ ራሴ መረጅኩኝ ወይኔ አቡሻ ግባው ቃጁዬ ወየ የኔ አለ ወየ እኔና ብቄሻለሁ አንገናኝም ወይ ቃጁዬ ወየ ቃጁዬ ወየ ቆይ እናንተ ያራዳ ልጆች ምን ትሉ አይደል እንዴ? እኛ ከኛ ውስጥ ያላለ እንዴ? ማን ያለው? አንተ ራስህ። ኧረ እኔ አላልኩም። እኔም ነገሩን ያልኩህ አላልኩም። እኔ ጋር አብሮ ማክስ ነኝ። እናንተ ልጆች በሰው ፎንቃ ላይ ሙድ መያዝ እኮ በጣም ይደብራል። እኔ አፈቀርኩ እንጂ ምን አደረኩኝ? በዚህ ዘመን ምን እንደሚገርመኝ ታውቃለህ? የምበላው ያላት የምታፈቅሩ አማራት ነው። አሸንቲ አዎ ነው። አቡሻ ነው። አዎ ነው። እሺ ነው። እዩሲ ምን ነው ዝም አልክ? ሻዩ ቀዘቀዘ እኮ። ኧረ ዝም አላልኩም። እኔ የዩሲያስ ባህሪ መች ጠፍቶኝ፣ ያውም ከኔ ጋር ሆነ የሆነ ነገር ካልሆንክ በስተቀር ዝም አትል መስሎሽ ነው? እኔ የምልሽ ኢቨን፣ ቆይ እንዴት ዛሬ በራስሽ ፍቃድ ልታገኝ መጣሽ? ትላንት ስለ ቤኪ ካወራን በኋላ አይምሮዬ ስለሱ ማሰብ ማቆም አልቻለም። እንዴት? አለ አይደል ሁሉ ነገሩ ትዝ ይለኝ ጀምሯል። በፍቅር ነው? አይ እንደሱ አይደለም። እና? አይ እንዲሁ
ያኔ ልጠይቀው የሄድኩ ጊዜ የሆነ ነገር ሊለኝ ፈልጎ ማለት አልቻለም እና እሱ ጊዜ ትዝ እያለኝ በጣም እየተረበሽኩ ነው። ቆይ ምን ሊልሽ አስቦ ይመስልሻል? ምናልባት ያስደበደበኝ አባትሽ ነው ሊለኝ ይሆን ብዬ ራሴን ጠይቃለሁ። ግን እዚህ ጉዳይ ላይ ፖሊስ አልገባበትም ይመስለኛል። እየሞከሩ ነበረ ግን የተሳካላቸው አይመስለኝም። እኔ ግን ልጁ በጣም ነው ያሳዘነኝ። በጣም ወይኔ ቲቸር በቃሉ እንዳዩን። ቢያዩ ምን ችግር አለው እንዴ? አባቢ ውሏን አጣራ ውጤቷ በጣም ቀንሷል ብሎት ነበረ እና ካንተ ጋር ካየኝ ሄዶ ይነግረዋል። ይሄ ደግሞ ላንተም ጥሩ አይደለም። የምርሽን ነው? አሁን ቶሎ ትምህርቴን ጨርሼ ዩኒቨርሲቲ በገባሁና ከአባቢ ጥብቅ ቁጥጥር ነጻ በወጣሁ እላለሁ። አይዞሽ፣ ነጻ ትወጫለሽ። ተስፋ አደርጋለሁ። በቃ አሁን ሂድ አይደል? የት? ክላስ ነው። አይ አሁንማ አስተማሪም የለም። ትንሽ እንቆይ እዚህ። ባይሆን የሆነ ነገር ፍጠርና ትንሽ ቀለል እንዲለኝ አድርግ። አይ እኔም እኮ ባስቅሽ ብንጫወት ምናምን ደስ ይለኛል፣ ግን ዛሬ ሙዲ አይደለም። ብንሄድ ይሻላል። ሰላም ሂሳብ ካልክሽ ምን እና እዚህ ከኔና ካንተ ውጭ ሰው አለ? የለም። ምን ሆነሃል እንዴ? ቆይ ለምንድን ነው ያኮረፍከው? ለምን እንደሆነማ ታውቂያለሽ። አላውቅም። የምትናገር ከሆነ ተናገር። ጓደኝነታችን አደጋ ላይ ነው። ምን ሆኖ? ቆይ እኔ ግን ለአንቺ ጊዜ እንደዚህ ነኝ? እያንዳንዷ ሚስጥሬን አይደለ እንዴ የምነግርሽ? አዎ ትነግረኛለህ። አንቺ ግን ለምን እንደሆነ ባላውቅም ድብቅ ሆነሽብኛል። አሁንም ስለምጻጻፈው ቴክስት ነው አይደል የምታወራው? አዎ ስለ ቴክስቱ ነው። አንተ ቆይ ለምንድን ነው ሆድህን እንደዚህ ቆረጠ? ጓደኛዬ ስለሆንኩ። ናታን ትንሽ ታገሰኝ፣ የልጁን ማንነት እነግርሃለሁ። እሺ እስከ መቼ ነው የምታገስሽ? ናታን ገና ማውራት ጀመርን እንጂ ምንም የተፈጠረ ነገር እኮ የለም። በደንብ አስበይበት ስወስን የልጁን ማንነት እነግርሃለሁ። እኔ ቆይ ከቃጀል ጋር ምንም ሳይፈጠር አይደል እንዴ ስሜቴን የነገርኩሽ? ምንም ባይፈጠርም አንተ ግን እንደወደድካት እኮ አምናሃል አይደል? አንቺስ? ገና ልውደደው አላወቅኩም። ግን መሲ ልጁ ምን አይነት ነው? ቆንጅዬ ነው፣ ጨዋታ ይችላል። በቃ ምን አለፋ ከሱ ጋር ሳወራ ጥርስ አይከደንም። የምርሽ ነው? አዎ ናታን፣ ብታይ ማታ ማታ ምንም እየተኛው አይደለም። ቮይሳችንን ባሰማ በሳቅ ድክም ነው የምትለው። ውይ የኔ አባት፣ በእናትህ አትልቀቀኝ። ደስተኛ ስለሆንሽ ደስ ብሎኛል። በቃ እኔ መሄድ አለብኝ። ወዴት ነው? ትንሽ ጊዜ ብቻ ነው። ናታን ምን ባድርግ እንደምትረዳኝ አላውቅም። ሀይ ብሌን። ሀይ። ምን ሆነሽ ነው የምትኮሳተሪው? ደግሞ ምን ልትይ ነው? ምን? ቤቲ እንተዋወቃለን እኮ የሆነ ነገር ልትይኝ ካልፈለግሽ በስተቀር ያለሁበት ድረስ አትመጪ። እሱስ ልክ ነሽ፣ ግን ደግሞ እንደ ድሮ መጥፎ ነገር አልልሽም እኮ። አንቺ ምን ነው መቼም አትቀየሪም እያልሽኝ ነው? ፕሊስ ታረጅኛ። እሺ ልስማሽ። ምን ፈልገሽ ነው የመጣሽው? የሆነ ነገር ላናግርሽ ነበር እኮ። ምንድን ነው? ማለቴ ቅድም ቆይ ሄቨን ዮሴኔት ነው ይዘው ሄደችው። አይተሻቸዋል እንዴ? አዎ በደንብ ነው ያየኋቸው። አይገርምሽም? የምትፈልገኝ ከሆነ አሁን ጊዜ አለኝ ስትለው ብሌንሻ ይቅርታ አድርጊልኝ አሁን ሄቨን ጋር መሄድ አለብኝ ብሎ እብስ ሳይል መሰለሽ እኮ። እሺ የት ነው የሄዱት? አላውቅም፣ ግን መገመት እችላለሁ እኮ። የት? ሰሞኑን በተደጋጋሚ እየተገናኙ ሻይ ቡና ይላሉ። በእርግጠኝነት ካፌ ነው የሚሆኑት አይደል? አዎ። ቆይ ግን ምን አስበሽ ነው?
እንዴ ምን አስባለሁ? ብቻ አሁንም በዮሲ መንገድ ላይ ቆመሽ ችግር ለመፍጠር እንዳታስቢ። እሱንማ መቼም እንደማላደርገው ቃል ገብቼለታለሁ። አንቺ ግን የምር ዮሲን አፍቅረሽ ነው? እሱን እኮ ለአንቺ ማስረዳት አይጠበቅብኝም። እሱ እናቴ ከሄቨን ውጪ አይኑ ማንንም አያይም። ቤብ ዝም አትበለኛ። እና ምን ልበልሽ? ከማታ ጀምሮ እኮ ስልክ ዝግ ነበረ። በዛ ላይ አሁንም ምንም የምጠይቅህን ጥያቄ እየመለስክልኝ አይደለም። እና ምን እንድልሽ ፈልገሽ ነው? እሺ ምን አድርጌ እንዳስከፋውቅ አሁኑኑ ማወቅ እፈልጋለሁ። እውነት ምን እንዳደረግሽ ሳይገባሽ ቀርቶ ነው? ፕሊዝ ቤብ፣ እኔ እኮ ምንም ነገሩ እየገባኝ አይደለም። የሆንከውን ነገር ረጋ ብለህ ቆይ፣ ለምንድን ነው በግልጽ ማትነግረኝ? ይኸውልሽ የሉ በቃ እኔ ይሄ ጊሊያድ የሚባለው ልጅ ስታገኙ ምንም በቃ ደስ አይለኝም። ኦ ማይ ጉድነስ። ቆይ ይሄንን ነገር ባለፈው ተነጋገርንበት አይደል እንዴ? ምን ከዝኔ ምናምን ያልሽው ነው? አዎ ማይኮን ስለሚያስታውሰኝ ነው እንጂ እኮ ከሱ ጋር ሌላ ምንም የተለየ ነገር የለንም። እኔ ግን በቃ ምንም ሆነ ምንም ስታገኙ ደስ አይለኝም። ቀንተ ነው እንዴ? አዎ ቀናለሁ። አውቃለሁ እኮ ስለምትወደኝ እንደምትቀና። እንዴት አልቀናም? ይሉ እንዴ እዛ ትምህርት ቤት ያ ባሮክ ምናምን የሚባለው ልጅ አለ እንዴ፣ ውጪ ደግሞ ስቶኝ ጊሊያድ። ቤብ በእናትህ ለምንድን ነው እኔን ግን ትንሽ አንደርስታንድ ለማድረግ ማትሞክረው? ያ ሌላ ይሄ ሌላ እንዴ። እኔ እኮ ልረዳሽ ፈልጋለሁ ግን እንደውም አሁን ለጊሊያድ እደውልለታለሁ። እንዴ ከዛስ? አብረን ሆነን እናገኘዋለና ከዛ በእኔና በሱ መካከል ምንም አይነት ግንኙነት እንደሌለ አንተም በፊት ሆነ ታየዋለህ። እኔ እኮ የሆነ ግንኙነት አላችሁ አላልኩም፣ ግን በቃ ወንድ ልጅ ነው የሆነ ነገር ቢያደርግሽስ? እንዴ ቆይ አንተ ግን በእኔ አትተማመንም እንዴ? እኔ እኮ ይልዳና ነኝ። ሼሞኒ እሺ ነው የኔ ፍቅር፣ እኔ እንደዛ ለማለት ፈልጌ አይደለም። እንዴ ታዲያ ቆይ ምን እያልከኝ ነው? የምር ማክቤል በጣም ነው ያዘንኩብህ። ኤሉጂ አንቺ ከምታዝኝብኝ በቃ ደውይለትና እናገኛለን። ዘዊ ሙሽ ለማ ያበሻ ቀሚስ ገዛለሽ እስቲ ማመን ያልቻልኩት ለምን እንዴ? ለማን በደንብ አታውቂውም እንዴ? አይደለም ያበሻ ቀሚስ ሊገዛ ቡና እንኳን ሲከፍል እኮ የሚንቀጠቀጥ ሰው እኮ ነው። ነቅነቅ ማለት አሁን ይኸውልህ፣ አሁን ለምን ዝም እንደምልህ ታውቃለህ? አላውቅም። ይኸውልህ እኔ ሙሽራ ነኝ። ሙሽራ ደግሞ በባህሪው ክፉ ደግ አይነጋገርም። እኔ ግን ያንተ ሙሽርነት ምንም ሊጥመኝ አልቻለም። አንተ እኮ ብዙ ነገር ስለማይጠመህ እኮ ነው። ግን እንደምንም አድርገህ ማር አይገኝም፣ በስኳር አጣጥመህም ቢሆን ዋጣው። እኔ የምለው ዘዊ ሙሽሪት እኮ ወርቅ ምናምን ያስፈልጋታል ይባላል። እሱንስ አልገዛልሽም እንዴ? አይ አልገዛልኝም። አይ ገዳይ ሲያረፋፍድ ሟች ገሰግሳል ማለት ይሄኔ ነው። ማን ነው ገዳይ? ማን ነው ሟች? ዝም ብሎ እየታየኝ የሆነ የፖሊስ ፕሮግራም ላይ አንድ መልከ መልካም መለሎ እንኳን ሙሽራ ሚዜውን ገሎ ከዛ እድሜ ልክ ተፈረደበትና ታሰረ የሚባል ዜና ይታየኛል። ዝም ብሎ አንተ ቆይ ምንድነው የምታማርተው? የሚያወራውን እየሰማሽ አይደል? እንዴት ነው ማላማርተው? እኔ ምን አጠፋው? የተናገርኩት ነገር በሙሉ እኮ ትክክል እኮ ነው አይደል እንዴ ዘዊ? አይ አላጠፋም፣ እሱማ ትክክል ነህ። በነገራችን ላይ ዘዊ እኔ እኮ ወርቅ ማልገዛው ላንቺ ወርቅ መግዛት አቅቶኝ አይደለም። ለምንድን ነው? ያው ወርቅ የሚያስፈልጋቸው ሰዎች ማያምሩ እንደ ጊሊያድ ፉንጋ የሆኑ ሰዎች በወርቅ ሊሸፍኑ ስለሚፈልጉ፣ አንቺ ከወርቅ አልፈሽ የአልማዝ ፍልቃቅ እኮ ነሽ። እንዴት በወርቅ አንቺን እደልልሻለሁ? አቤት ምላስ! በቃ እንደዚህ ያልክ ነው የልጅቷን ልብ ያቀለጥከው ማለት ነው። በቃ ያንቺ ውበት ደግሞ ፏ ብርት ድምቅ ያለ ነው። ስለዚህ ወርቅ ምንም እኮ ነው ላንቺ። ኧረ ተመስገን ስልክ ጠራ። አረ ወይኔ! አረ ቆይ እቺ ልጅ ባረጋት ነው የሚሻለኝ። ማ ኤልዳና ናት? አዎ እሷ ናት። ታዲያ አንሳላታ። ምንም የረባ ነገር እኮ አታወራኝም። ልትሞላቀቅ እኮ ነው የምትደውልልኝ። ቢሆንም ጊሊያድ አንሳላት። እሺ ሄሎ። ሃይ ማይኮ፣ እንዴት ነህ? ደህና ነኝ። ላገኝህ ፈልጌ ነበረ። ከሰው ጋር ነኝ። ፕሊዝ በእናትህ ለብርቱ ጉዳይ እኮ ስለፈለግኩ ነው። ምንድነው ጉዳይሽ? አይ እሱ እንኳን በስልክ የሚወራ አይደለም፣ በአካል ስንገናኝ ነው የምነግርህ። እሺ በቃ በኋላ እደውላለሁ። እንዴ አሁን ያለህበትን ንገረኝና ነው የምመጣው። እሺ በቃ ቴክስት አደርግልሻለሁ። ምን አለች? ላግኝ ነው የምትለው? እንደውም ይሄ ጥሩ አጋጣሚ ነው። አብረን ሆነን እናገኛታለን። ለምን? ያው ወደፊት የሚፈጠር አይታወቅም ብዬ ነው።
ምንድነው መቀባጥረው? አንተ ጊሊያድ እሱን ተውና፣ ለማንኛውም ግን ያው ለመታወቂያ አብረን ሆነን እናገኛት አይሻል? አንቺ ግን ከዚህ ጋር ይዋልሽ አድርቅ ነገር ይሆንሽ። ምን ታረጋለህ? ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል አልሰማ። ዱላ ሲጠነክር በኋላ ቦክስ ሆኖ ነው ይመጣ። ኧረ ሲመሸው ደማታ ዳኒ ፒሳ እንዴት ነሽ? አለሁልህ። እና ብቻ ምን አዲስ ነገር አለው? እኔ ኮሌም ብቻዬን ነኝ። ለነገሩ ብቸኝነት ይመቻል መሰለኝ። እንደዛ ነው ብለሽ እና ሌላ ሚስጥር አለው? አሁን እሱ ይቅርና የመጣሽበት የምትነግሪኝ ይሻላል። ቹቻን ጠየካት እንዴ? አዎ ትላንት ሄጄ አይቻት ነበር። አታሳዝንም? በጣም እንዲሆነችው ከመጠን በላይ እየተጨናነቀችና ምግብ ስላልበላች እንደሆነ ታውቃለህ? አዎ አውቃለሁ። ማታ ዝም ብዬ ሳስብ ነበር። ምኑን? ቹቻ ቤዛ እንዳልከደቻት። እኔም እንደዛ ነው የሚሰማኝ። ታዲያ ለምን አትረዳንም? ምንድን ነው መረዳችሁ? ጸጋ ቹቻን በሆነ ነገር ይዛታለች። ለዛ ነው ቹቻ ራሷ እንደ ጥፋተኛ አድርጋ ቁጥራ ቤዛን እየረቃቻት ያለችው። እና በምን እያስፈራራቻት እንዳለ አጣራለን። እሱ ለማድረግ እኮ ጸጋ ታስፈልጋለች። እሷ ደግሞ ደብዟ ጠፍቷል። እሷ ግን በህይወት አለች? አላውቅም። ትሙት ትኑር ምንም የሚታወቅ ነገር የለም። ምን አይነት ነገር ነው በእናት? አሁንስ እነዚህ ልጆች ጨርቃቸውን ጥለው እኮ ሊያብዱ ነው። አዎ በጣም ጭንቀት ውስጥ እንዳለው በጣም ያስታውቃሉ። ዳኒ የሆነ የምታውቀው ፍንጭ ካለ እባክህ ንገረኝ። ምንም የማውቀው ነገር የለም አልኩሽ አይደለም እንዴ? እኔ በሽተኛ ዳኒ መናገር አልፈለክም እንጂ በእርግጠኝነት የምታውቀው ነገር አለ። እንዴት እንደማወጣጣ ነው ግራ የገባኝ። ሰብልዬ እኔ ቆንጆ ደህና ነሽ? ደህና ነኝ። ምን ነው ትክዝ ብለሻል? ምንም አለ። አይ የሆነ ነገርም ሆነሻል አለ አይደል? ጓደኞቼም ስለራቁኝ ደብሮኝ ነው። የመሲስ ሲሆን አለምን ርቀሻለች እንዴ? እንደዛ ነገር። ለምን? አሁን እሷ ትንሽ ቢዚ ናት። አልገባኝም። ፍቅረኛ ይዛለች እና እሱ ትንሽ ቢዚ አድርጓታል እኮ። ማን ነው ፍቅረኛው? ኤልያስ። ምን? ኤልያስ እጀ ሰባራው? አዎ። ከመቼ ጀምሮ? አላውቅም። እኔም ዛሬ ነው የሰማሁት። ይሄማ ደስ የሚል ዜና ነው። በይተነሽ። የት ልንሄድ ነው? እንዴ አለምንማ ኮንግራ ማለት አለብን። ለምን አስፈለገ? እሷ እኮ ምርጥ ጓደኛሽ ነች። ስለዚህ እንኳን ደስ አለሽ ማለት አለብን። አስፈላጊ ነው? አዎ አልኩሽ እኮ። በይተነሽ ነኝ። ጆኒ ነኝ። ኧረ ጆኒ በእናትህ። ወይኔ እቺ ልጅ እያየኋት መጨለሏ ነው። በመድኃኒዓለም ስም ጭራሽ ብቻዋን መገልፈጥ ጀመረች እኮ። አንቺ ሄቨን አቤት ጄሪ፣ ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ አለሁ። ቆይ ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። አንቺ ምን ሆነሽ ነው? እኔ ምንም አልሆንኩም። ሄቨን እንዳበደ ሰው እኮ ብቻሽን ስትስቂ ነበር እኮ። ሳኩ አይደል እንዴ? በጣም ነው። ከራሴ ጋር እኮ እያወራሁ ስለነበረ ነው። ተረት ነው እንቆቅልሽ? ኧረ አይደለም። እና ምንድን ነው? ምንም። ቆይ ግን ልጁ ምን አድርጎሽ ነው እንደዚህ ሆንሽው? ማ ኢዮስያስ ነው? ቅድም ያላየሁሽ መሰለሽ እንዴ? እሱን ነው እንዴ? አዎ እሱን ነው። ምንም አላለኝም። አንቺ ሴትዮ የሆንሽውን ነገር ትናገራለሽ አትናገሪም? ብነግርሽ እኮ ደስ ይለኝ ነበረ፣ ግን ደግሞ ሚስጥር መጠበቅ ማትቺ ወናፍ ነሽ። በየቦታው ሚስጥር ትዘሪያለሽ እያልሽኝ ነው? ምን ወናፍ? ወናፍ ደግሞ ምንድን ነው? እኔ ምን አውቃለሁ እባክሽ። ከማሚ ነው መሰለኝ የሰማሁት። ጥሩ ነው። አሁን ወሬሽን ተይና ማለት ነው ብቻሽን እንደብድ ያስገለፈጠሽን ነገር ትነግሪኛለሽ። ሲጀመር ትናንትና ራሱ ንገረኝ እያልኩሽ ሳትነግሪኝ ነው ጊሊያድና ኤልዳናን ያገኘናቸው። አዎ አስታውሳለሁ። ስለዚህ ትናንትናም ዛሬም ሲያስቅሽ የነበረው ነገር ትነግሪኛለሽ። እሺ በቃ እንደዛ ከሆነ ተዘጋጅ። እሺ ጎበዝ፣ እንደዚህ ነው የሚባለው። በልገኝ። ሀይ ማይኮን፣ እንዴት ናችሁ? ምን ማይኮን ነው ያለችው? አዎ ማይኮን።
ከዝኔ ስለሚመስለኝ እኮ ነው እንደዛ የምለው። ነው እንዴ? እስቲ እኔን ደግሞ በደንብ ምናችን መስላለሁ? አንተ አንተ እንኳን ምንም አትመስልም። እስቲ ግድ የለሽ በደንብ ቢያንስ ዘበኛችሁን እንኳን አልመስልም? ኖ ኖ ኖ ኖ ኖ እሱ በጣም ቆንጆዬ ነው። ዘበኛችሁ ከኔም ቆንጆ ነው። እሰይ በልክ። ቦታን አለማወቅ መጨረሻው ይሄ ነው። ዞቢ አንቺም ተደረብሽ እና ምን እየሆንክ ነው? ቆይ ትንሽ አይደብርህም እንዴ? እኔ እኮ ምን አጠፋው? ኧረ ምን እንዳጠፋም አታውቅም። ኡፍ ዋንስ ፕሊዝ፣ እስኪ አንዴ የመጣሁበትን ነገር እናውራ። እሺ እኔ ቆንጆ። ምን የኔ ቆንጆ ነው ያልከው? ምን ማ እኔ ኧረ አላልኩም፣ በእውነት አላልኩም። ኧረ ጭራሽ ልትዋሽም ያምርሃል። ኧረ ጊሊያድ ተናገር እንጂ አላልኩም። የኔ ቆንጆማ ብለሃል እኮ ብለሃል። አዎ እኔም ሰምቻለሁ። አንቺ ደግሞ ምንድን ነው የሰማሽው? እንዴ የኔ ቆንጆ ስትል ነው? አይ ቲንክ እሷ ፍቅረኛ ናት አይደለም? አዎ ሚስቴ ናት። ታዲያ ሚስት እያለ እኔን ቆንጆ ስትል ትንሽ እንኳን አታፍርም? እንደዚህ ልክ ልኩን ንገሪልኝ። አንተ ደግሞ ተሳስታ አጠገቤ እንዳትደርስ። ኧረ ዞቢ እሺ ምን አጠፋው? እንዳትከተለ። ኧረ ጊሊያድ ሄደች እኮ። እሺ እኔ ምን አጠፋው? ነገረች አይደል እንዴ? የኔ ቆንጆ ማለት አልነበረብህም። እሺ ቆይ ማድነቅ አይቻልም? ሚስት ካገባ በኋላ እኮ ማድነቅ ይባል ነገር የለም። ወዮለማ መከራዬን አየሁ። እሷም ሄደች። ይሄን ፊት እያየሁ ከማድርማ ራሷን ብለምን ነው የሚሻለው። እናንተ ግን ደህና ዋል። አንተ ግን መከራዬን አሳየኝ። አሁን ወደ ጉዳያችን መመለስ እንችላለን? እየሰማሁሽ ማይኮ። ቤብ ካንተ ጋር ባለን ግንኙነት ትንሽ ኮንፈርት እየተሰማው አይደለም። ለምንድን ነው ኮንፈርት አልተሰማው? ለምን እንደሆነ ሳይገባ ቀርቶ አልገባኝም። ይኸውልህ ጊሊያድ፣ ኤልዳና ፍቅረኛዬ ነች። እኔ ደግሞ የትኛውም ወንድ አጠገቧ ሲደርስ ደስ አይለኝም። እኔ አይደለሁም እኮ ያለችበት ድረስ የምሄደው፣ ራሷ ናት የምትፈጥረው። ደግሞ ሳገኛት ምቾት እንደማይሰጠኝ ነገርያት ነበር። አልነገርሽውም እንዴ? ኧረ እኔ ነግሬዋለሁ። እንደውም አንድ ነገር በአንተ ፊት ልነግራት እፈልጋለሁ። ምንድን ነው እሱ? አንድ ነገር ስምኝ ኤልዳና፣ ከዚህ በኋላ ስለመገናኘት እንዳታስብ እሺ? ስለ ከዝንሽ ማይኮ በጣም ነው የማዝነው፣ ግን ደግሞ ከዚህ በኋላ እንዳታገኝ። እንዴ ኖ ኖ ኖ ኖ፣ እንደዚህ ማለት ጭራሽ አይሆንም። ነገርኩሽ ኤልዳና፣ ከዚህ በኋላ እንዳታገኝ። የኔ ፍቅር በቃ ተረጋጊ። አልረጋጋም። አሁንስ በጣም ነው ያበዛው። ከዚህ በኋላ አጠገቤ እንዳትደርስ እሺ? ምን አይነቱ ነው? ቆይ አንዴ ልቀቀኝ። ወይኔ ሲስተም ይሄ ፈሳ ለዛ ነው እንደዚህ እልም ብሎ የጠፋው። አይገርምሽም? አንቺ ግን በጣም ተምጪዎች ሰው። ቆይ እንዴት ስትይ ይሄንን ሀሳብ መጣለሽ? ምን ላድርግ ብለሽ ነው? እሱን ከኔ ለማራቅ ከመሞከር ይሄኛው የተሻለ ሀሳብ ነው ብዬ አሰብኩ። አረ ምርጥ ነው ያደረግሽው። ይብን እኔ እኮ ልቀርበው ነው ምናምን ስትይኝ እኮ ስንቱን አሰብኩት። ብታይ ማለት ነው ቤኪ የአልጋ ቁራኛ ሆኖ ቀረ። ይሄን ደግሞ ያደረገው አባቢ ነው ሲሉ እንዴት ድርቅ ብሎ እንደቀረ። እሰይ እሰይ ይብን። ውይ እስካሁን ድረስ ይሄን ነገር ማድረግ እየቻልን ስንቱን አሰብ ነው እኮ። ሄቡዬ ደሞ ታያለሽ እንዴት አድርጌ በነብሱ እንደምጫወትበት። ምን አድርገሽ? ቲቸር በቃሉ ሰሞኑን ከሄቨን ጋር እየተገናኘ እንደሆነ አውቋል ብዬ ማለት ነው ሽንት በሽንት ባላደርገው እኔ ጄሪ አይደለሁም። ታይኛለሽ። እንደፈለግሽ። እኔ ግን በስተመጨረሻ ቆንጆ መንገድ ስላገኘው ደስ ብሎኛል። አሬ መችሽ እኔ ቆንጆ ነኝ። ኤልያስ 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 እንኳን ደስ አለኝ ነው ወንድም። ስለ ብሮ የምታወሩ አሁን አይደል እንዴ ሰብልዬ የምትነግረኝ? ከአለም ጋር ፍቅር ጀመራችሁ አሉ። ደስ በሚል ሁኔታ ፍቅረኛሞች ሆነናል። አለም ምርጥ ልጅ ናት። አንተም እሷን በማግኘት ለአንተ መታደል ነው አይደል እንዴ ሰው? አዎ ጥሩ ልጅ ናት። አዎ ልክ ነህ። ውበት ከጸባይ ጋር የሰጣት ፍቅር አሰጣት ላይ በጣም ጎበዝ ሆነች። እንደሷ አይነት ሰው ፍቅረኛ በማድረጌ በጣም እድለኛ ነኝ እኮ። እኔም እኮ እያልኩ ያለሁት እሱ ነው። በነገራችን ላይ እሷ ባትኖር ኖሮ ይህንን ጊዜ አላልፈውም ነበር። ለመሆኑ ግን በደንብ ትሪት እያደረገች በጣም ግን አሁን ላይ ብዙ ጊዜዋን ከኔ ጋር ስለምታሳልፍ ጓደኛዋን ጣል ጣል አድርጋታለች። እሱ አያሳስብም አይደል እንዴ ሰው? አዎ አያሳስብም። ሰብለ በእኔ ምክንያት ጓደኛሽ ጊዜ የሰጠችሽ ስላልሆነ በጣም ይቅርታ። ያው ፍቅር የመጀመሪያ ሰሞን ላይ ምን እንደሚሆን ያው ታውቁታላችሁ።
አረ በደንብ ነው የምረዳ። ሰብለም ተረድተሽኛል አይደል? አዎ ተረድቻለሁ። በጣም ጥሩ። ለማንኛውም እኔ ወደ አለም ልሂድ። እናንተም መልካም የፍቅር ቀን ይሁንላችሁ። ዋው የሚገርም ነገር ነው። ምን ነው ሰብል ዝም አልሽ? አይ ምንም። በእናትህ ጆን አለምን አናገኛት። ለነገሩ ለኤልያስ ስለነገረው እሱ ይነግራታል። በቃ እኔ ነኝ። ሀይ ዮሴ። ሀይ ቤትሻ። ምን ሆነህ ነው ብቻህን ያንከው? አረ እንዲሁ ነው። የሆነ የሆንከው ነገርም አለ። አይ ምንም የለም። ደግሞ ሰሞኑን ከሄቨን ጋር አሪፍ ላይ ናችሁ። እንዴት? ያው አብራችሁ እያሳለፋችሁ ነው ለማለት ነው። ያው አልፎ አልፎ እየሞካከርን ነው። ስለዚህ በስተመጨረሻ እዮሲ ለሄቨን ማንነቱን አሳያት ማለት ነው። እናሳ ደስ ይላል። ምን ነው ታዲያ ዝም አልክ? ዝም አልኩ እንዴ? አዋ ምን ነው ፍቅረኛ ስትሆን እንዳሰብካት አላገኘሃትም እንዴ? ኖ እንዴ የምን ፍቅረኛ? እና አብራክ መታየት የጀመረችው ፍቅር ሳትጀምሩ ነው እንዴ? እኔ እኮ ኢቨን እንደዛ አላስባት። ቆይ ታዲያ ሁላ መስዋዕትነት ለምን ነበር እንዴ? እንደ ማንኛውም ሴት ጢባሯን ትታ ስጠራት አቤት ስልካት ወዴት እንድትል ነበር። እሱ ደግሞ ተሳክቷል በቃ። እና ምንም የፍቅር ግንኙነት አልጀመርንም እያልከኝ ነው? ምንም የጀመርነው ነገር የለም ያልኩሽ እኮ ነው። ይገርማል። ይገርማል። ምን አናገርሽ? ይገርማል ያልከው ምኑ ነው? ማን እንደሱ ያለው እንዴ? አልክ እኮ። ማ እኔ? አዎ። ቆየው ሲሆን ከሆነ ነገር አለ እንዴ? ሰው አይለካም በሽፋኑ ይባል የለ? እሱ ነገር እኮ ገርሞኝ እኮ ነው። ምን ብትልክ ነው እንደዚህ የተገረምከው? እኔ ማስባት ኢቨንና ስቀርባት ደግሞ ያዩት ኢቨን ልዩነት ገርሞኝ እኮ ነው። እስኪ ንገረኝ እሺ ልስማ። አዝናለሁ ቤትሻ፣ ይሄ ልነግርሽ አልችልም። ቆይ ልጁ ምን ሆነ? የአጋጣሚ ጉዳይ ጊዜ ቢለያየን ፍቅር ተስፋ ካለ እንገናኛለን። ኧረ ትገናኛለህ? ምን አባት ትሰራለህ ደግሞ እዚህ? የእኔ ትርትርን እየጠበቅኳት ነው። ይህን እናንተ ደግሞ በዛችሁት። እዚህ በዛብና ሰብለናል አላችሁ። ማን ነው በዛብ? አቤት ድንቁርና! አቤት አንተ መሀይምነት ላይ የለይ ሰፈረ እኮ። አሁን በዛብን አታውቀውም? አላውቅም ተናገር አልኩ አይደል እንዴ? ምንድን ነው? ይኸውልህ ለሌላ ጊዜ ተማርሽ። የዛችን ጻዘበኛ ነው። ሰብለ ደግሞ እዛ ምግብ የምታበስሏ ሴትዮ ነች። ምግብ የምታቀብሏ። እንደሱ አትልም? አቤት መደንቁር! ሞራልህ እኮ ደስ ደግሞ ቆፍጠን ብለህ ትላለህ። አሁን አንተ 12 ክፍል ጨርሰሃል። ኧረ አቡሽ ተው፣ ንቃተው፣ ተው መጽሐፍ አንብብ ደንቆሮ። በእናትህ አሁን የምታወራው ነገር ከሌለ ከዚህ ጥፋ። ወይ ወንድሜ አንተንማ ጥዬ አልሄድም። አንተን ለማን ጥዬ እሄዳለሁ? እዚያው ላላ ሜዳ ላይ ያው ለፒያሬ ነው የምደውለው። ምን ልትላት? ሚኪን ከዚህ ጋር አየሁት ብዬ ነው ሂጅ ማቀሳሰሮች። እንደዛ በልና እንዲህ እንደ ቅርጫት ኳስ ነው እለጋሃለሁ። እንዴት ነው ክላም ስታረጊ ምናምን ጃክን አልመሰልኩብሽ? ማን ነው ጃክ? አይ ሚኪ፣ አይ መጨረሻ። እሺ ሮዚንም አታውቃትም? ወይ አላውቃትም። እሺ ያው ጃክ ማለት ሪሲቨር እና ቲቪ የሚያገናኘው ሶኬትን ታውቃለህ? እሱ ነው። ሮዚ ደግሞ ማስቲኳ ነች። እሺ እንደዛ አትለኝም እንዴ? እኔ እኮ ሌላ ነገር መስሎኝ እኮ ጭንቅላቴን ቢዚ ያደረኩት። ምን ሆነ ነው? በእናትህ አሁን ሂድልኝ ፕሊስ። እዲ አራቡሽ እቺ ነገር በቀጨክነ ደፈርካት ማለት ነው? ምኗን? እቺ ፕሊስ የምትለዋን እንግሊዘኛ ምን ታደርገዋለህ? ከዚህ በኋላ ዩኒቨርሲቲ ገቢ ስለሆንክ ንግግሬ እንዳለ እንግሊዘኛ ነው። እሺ ያርግልሽ። ያም ለፍታል። ምን እንደሚታየኝ ግን ታውቃለህ? ዩኒቨርሲቲ ገብቼ ተመርቄ ድርጅት ኖሮኝ ዘበኛ ስፈልግ ና ሚኪዬ ና ብዬ ስቀጥ ያኔ ምን ሌባ መስለኛ ና ደን ስለ ይታወቀኛል። ማን ዘበኛ? በእናትህ ከዚህ ጥፋ። እኔ የምጠፋው እንደዚህ አንተ አታመጣም።
ቲቸር በቃሉ በቂ ቲቸር ሸመዬ አንተ ምን አባ ነው የምትለው? ምን ሆንሽ? ቲቸር በቃሉ እያልክ ሙድ ስትይዝ የማይገባኝ ነው እንደሚመስል። አንቺ አምሻ እንዴ? ስምሽን እስካልጠራው ድረስ ምንም መናገር መብት አለኝ። አያገባሽም። ቆይ ምንድነው እንደዚህ እንደ ቺክ የሚያሽለጠልጥ? አረ ተሽለጠለጥኩኝ። ለነገሩ ሴቶች አይን አውጣ ሲሆኑ ወንዶች ደግሞ አይን አፋር ይሆናሉ ይባላል። ማን ነው አይን ያወጣው? አንተ? አንቺ ልጅ ስምሽን የጠራ የለም። ክብርሽን ብትጠብቂ ነው የሚሻልሽ። ስማኝ ካሌብ፣ ከዚህ በኋላ እኔ ባለሁበት ስለ ቲቸር በቃሉ በጭራሽ እንዳታነሳሽ። አያገባሽም። ስለሱ ማንሳት መብቴ ነው። አንተ ልጅ ስርዓት አድርግ ብዬሃለሁ። ቆይ ባሊዝ ምን ልታመጪ ነው? ምን እንደማደርግ እሱን አሳይሃለሁ። እሺ ካሌብ ልቀቀኝ! ካሌብ ልቀቀኝ! አንቺ አይጥ እኔ ላይ እጅሽን አነሳሽ? ልቀቀኝ ብዬሃለሁኝ ካሌብ! ባለቅሽ ምን ታመጫለሽ? ልቀቀኝ! አንተ ውሻ ልቀቀኝ! ድሮም ይሄ ጥጃ ለመጥራት ነው አይደል? እንዴት እሷ ላይ እጅን ታነሳለህ? አንተ ቆይ አይደብርህም? ከሴት ጋር እንደዚህ ትሆናለህ? መናገር ካለብህም እሷን ነው። እሷ ነች በተቀመጥኩበት መታ ችግር የፈጠረችው። ሳጣራኝ አይደለም የመጣሁት። ሆን ብለህ እኔ ሳልፍ ጠብቀህ ነው የቲቸር በቃሉን ስም የጠራኸው። እንደፈለግኩ ብጣራ አንቺ ምን አገባሽ? መብቴ መሰለኝ። እኔ ባለሁበት አትችልም። እሺ አሃ ስለምታፈቅሪው ነው። አንተ ውሻ! ናታን እረፍ። ስሜታዊ አድርጎ ከትምህርት ቤት ሊያስባረረ ስለሚፈልግ ነው። ይኸውልህ እኔ እናንተ ገና አልጨረስንም። እሺ ስታይል ደስ ይለኛል። እጠብቅሃለሁ። ብሽቅ ወይኔ መሲ፣ መጨረሻ የዛች ልጅ መጫወቻ ሆኖ ይቀር አይደለ? እቺ አይጥ ወዴት ነው? ሂጂ ዋጋውን ባልሰጣት እኔ መሲ አይደለሁ። መሲ አይሆንም። ነግሬሃለሁ ናታን፣ እንዳትከተለኝ። መሲ ሴታ ሴት ቾምቤ ወይ አሻንቲ፣ እንደው ዝም ብዬ ሳይህ ዴብዙን አፍቅራል። እንደው ሳታሽ ነገር ቃዡ አልናፈቀች? አሻንቲ አልቻልኩም። እውነቴን ነው አልቻልኩም። የመቼኔ ናፈቀች። ፍቅር እንዴት አረገህን? የእሷ ፍቅር ፍቅሯማ ከልቤ አድማስ አሻግሮ ሌላ አድማስ ላይ ዝፍፍ ያደርገኛል። ከዛስ በሀሳብ ባህር ውስጥ ዝፍቅ አድርጎ መውጫ ያጥረኛል። አየህ ትዝ ካለችው ዋና ልመዱን እያልኩ ነበር፣ የሚሰማኝ አጣሁ። ከዛ በደስታ ማዕበል እንሳፈፋለሁ። እሺ የኔ መርከበኛ፣ በቃ የደሜ ፍቅር እንዲህ ነው የሚያንገላታኝ። አይ ቾምቤ፣ እኔ ዝም ብዬ ምን ግልጥ እንዳለልኝ ታውቃለህ? ምን ላይ እንደደረስኩ ታውቃለህ? ምኑ ነው የተገለጠልህ ወንድሜ? ይኸውልህ ዝም ብዬ ስመራመር ስደርስበት ወደ ፍልስፍናው ጥግ፣ ለካ ፍቅር ደራሲ ያደርጋል፣ ብዕር ያስጨብጣል። ቾምቤ በጣም አንተ ላይ ያንን አይቻለሁ። ከድሮ ቾምቤና ካሁን ቾምቤ ከሁለት ያጣ አንድ ያገኛል ይባል የለ? አንተ የቃለ ሀብታም ሆነሃል። ቬሪ ጉድ ቴንክ ዩ ቬሪ ማች። ይገርምሃል፣ በቀድሞ ህይወቴ በፍቅር ለተጎዱ በፍቅር ናላቸው ለዞረ ሰዎች እኔ ነበርኩኝ የፍቅር ደብዳቤ አይምሮዬን አስጨንቄ ምጽፍላቸው። ይራገዛ እንዴ ጭራሽ ብሰብሰ ደግሞ ጸጋዬን ገብረ መድኅን ሉን ትላለህ። እኔ እኮ አፍቃሪ ነው ቾምቤ። እስኪ ትንሽ ልታዘበው ልመሰጥለት ብዬ እኮ ነው። እንዴ በጣም አበዛው፣ ታገስኩ። አበዛሁት እንዴ? ለጠጥከው እንጂ እኔ አንተን ወሬ ከምሰማ ሊቢያ ብሄድ ነው የሚሻለኝ። የት ስደት? ይኸው አይመልስህ። አሜን። ያንተ ወሬ ከመስማት አይመልስም። በረሃ ላይ ጥላት ታገኝ። አሜን አሜን። የቾምቤ ጮምብነት ለማን ላዋየው? ወይኔ ቾምቤ ጮምብነት በቃ የማንም ሙድ መያዝ ያለውን። አይ ፍቅር፣ አይ ፍቅር የስራ አንስት እዴ ስፈልግ ያገኘው ለወሬ ፈለከኝ? እንዴት ነህ ጓደኛዬ? ከመቼ ጀምሮ ነው ደግሞ እኔ እናንተ ጓደኛሞች ሆነ? ታውቀው እንዴ? አንተ እኮ ነው ቀድሜ ተውከው። በለው በየቦታው ስትንቀለቀል መጨረሻዬ እንደሚሆን ገምቼ ነበር። በየቦታው የሚንቀለቀሉ ሰዎች ምን እንደሚደርስባቸው ጠንቅቀህ ታውቀዋለህ ማለት ነው። ለመሆኑ እጄ ደህና ነህ? ደህና ነኝ፣ ምንም አይደለም። ጆኒ በዚህ ልክ ኃይለኛ ይሆናል ብዬ አስቤ አላውቅም ነበር። የሰው ልጅ በሽፋን አይለካ የሚባል ነገር አለ። እሱስ ልክ ነሽ ማለት ግን የምር ጆኒ ነው የመጣህ?
አዎ እሱ ነው። እንዴት ተመታህለት? ይሄ ደግሞ ምን አይነት ጥያቄ ነው? ያው አለ አይደል አንተ ከሱ የተሻለ አቅም አለ ብዬ ስላሰብኩ ነው የጠየቅኩ። እንግዲህ ምን ታደርገዋለህ? አንዳንዴ ያጋጥማል። ለማንኛውም አይዞህ ጓደኛዬ፣ ወንድ ልጅ የሚገጥመው ሁሉ ነው የገጠመው። ልክ ነህ። መልካም። ቆይ ዳኒ ለምሮ ልታገኘኝ የፈለከው? ምን እያደረግሽ ነው እንዴ? ያምሻል እንዴ? አለቅሽ። እውነቱን ማትናገሪ ከሆነ እዚህ ሲጣርጌ ነው የምገልሽ። እዚህ ልቀቂኝ። አለቅሽም አልኩሽ እኮ። አንቺ ነሽ ያደረግሽው አይደለ? እኔ ምንም አላደረኩም። ስኪ አለም በደንብ አውቅሻለሁ እኮ። ነይ ልትሸውጂኝ አትችይም። እሺ ትንሽ ያጠረኝ። ለምን አትሞቺም? ለምን አትሞቺም ነው? አንቺ አምሻል እንዴ? ምን አድርጊ ነው የምትይኝ? በአንቺ ምክንያት ነው እሺ የሰው ሙድ መያዣኝ የቀረሁት። ቆይ ምን ተፈጥሮ ነው? ካሌብ ቸር በቃሉ እያለ ሙድ ያዘብኝ እና እኔ ምን አገባኝ? አንቺ ነሽ በእኔ ስልክ ለቸር በቃሉ ቴክስት የጻፍሽለት። አንቺ አምሻል እንዴ? እኔ ያላደረኩትም አልኩሽ አይደል? ቆይ መሲ ለምዶ ባልተጨበጠ ነገር ልጅቷ እንደዚህ የምታረጊያት? ይኸውልሽ ሰብለ፣ ከዚህ ልጅ ውጪ ማንንም አያደርገውም። እሺ እመኚኝ፣ ለዚህ ነገር ዋጋ ትከፊበታለሽ። የፈለግሽውን ማምጣት ትችያለሽ። እሺ ምን ትመስላለች እቺ? ሰብለ ምን ሆነሽ ነው? ቅድም ምን ተፈጠረ? እኔ እንጃ። እንዴ ልትነግሪያቸው ስቴጅ እኮ አይቼሻለሁ። ፍቅር ጀምረናል አሉ። ማንና ማን? አለምና ኤላ። እንዴ ታዲያ ጀምረው አንቺ ምን አገባሽ? እኔ እንጃ፣ ግን ውስጥ ያላመነ። ለምንድን ነው ያላመነው? አሁንም ኤላ እኔን ለመበቀል እየተጠቀመባት እንዳለ ነው የሚሰማኝ። አይደል? አዎ መሲ። አለም ደግሞ ይሄንን ነገር በፍጹም አትሰማኝም። እና ታዲያ ምን ይሻላል? እሱን ሳስብ እኮ ነው ግራ ይገባኝ። እንዴ በቃ የፈለገችውን ተወስን፣ የራሷ ጉዳይ ነው። ጓደኛዬ እኮ ናት። አንቺ ለኔ እንደምትጨነቂልኝ እኔም ለሷ እጨነቅላታለሁ። ኧረ መሲ በእናትሽ አትቀልጂብኝ። ኧረ እየቀለድኩ አይደለም። ያው ግን ፍቅራችሁና መተሳሰባችሁ በጣም ገረመኝ። ፕሊስ መሲ። እንዴ ታዲያ እሺ እኔ ምን ላድርግ? ግራ ገባኝ። አማክሪኝ እያልኩሽ እኮ ነው። ከምክሩ በፊት ግን አንድ ነገር ልጠይቀሽ። ምንድን ነው? ቆይ ኤላ ማለት ነው ከአለም ጋር የጀመረው ነገር የምሩን ቢሆን ምን ታደርጊያለሽ? ኖ ከምሩ አይደለም። ቢሆን ብዬ እኮ ነው የጠየኩሽ። እቺ ደግሞ እንደማይሆን በደንብ እርግጠኛ ነኝ። እንዴት እርግጠኛ ነሽ? ምክንያቱም ኤላን ስለማውቀው። ቆይ እኔ የማላውቀው ግንኙነት አላችሁ? ምንድን ነው የምታወሪው? ሌላ ያለሽ እርግጠኝነት ከልካለፈ ብዬ። አንቺ ደግሞ ችግር አለብሽ። ከለከሉሽ አሉ እንዴት ለሆነ እኔ አንቺ ነይማ ኧረ እኔ ደርሻለሁ ቆየሽ እኮ። ወይ መሲ አትበይ። ወይ ሰብሊ ከለከሉሽ አሉ እንዴት ለሆነ እኔ አንቺ ኤላ አንተን አይደል እንዴ ቆሜ የምጠብቀው? ምን ፈልገሽ ነው? ላናገር የምፈልገው ነገር አለ። ይቅርታ፣ እኔ ደግሞ ምንም ላናገርሽ አልፈልግም።